ቴክኖሎጂ ብዙ ነገር ያቀላል። አገልግሎታቸው አሪፍ ነው። ምንም መጥፎ ነገር ያላየው። እንደ ክፍለ ከተማ አገልግሎታችሁን ለማዘመን የሰራቷቸው ስራዎች ምን ይመስላሉ? ከዚህ በፊት ተቋማችን ወረዳ ያለ የተለያዩ ህገወጦች ይፈጠሩ ነበር። ህገወጥ ግንባታዎች በብዛት ይኖሩ ነበር። ሁሌም ይመጣሉ። ኮሙኒኬሽን አለን። ፕላን ስምምነት ካወጣ በኋላ ያው ያለቀ ይመስላል ብዙ ሰው ካስቀመጡት ስታንዳርድ ተወሰነ ካስቀመጡት ሰዓት ፕላስ ኦር ማይነስ 2 ቀን 3 ቀን ይኖር ይችላል። ከቴክኖሎጂ ጋር የተያያዙ ስራዎች እንደ ከተማ ዘርፈ ብዙ ስራዎች ተሰርቷል። ሁሉንም አገልግሎቶች መረጃው ሞልቶ ከመጣ ለኛ ቀላል ነገር ነው። የኮሪደሩ ትልቁ ትሩፋት የሆነው አንዱ ይሄ ነው ማለት ነው። ፍቃድ ወስዶ ጀምሮ የሚቆም በመሃል የሚቆም የለም። ስራን በደንብ ነው የሚያቀለው። ያልታሰበ ወይም የማይሆን ስራ ይሰራል። በፊት ሴፍቲ ትንሽ ችግር ነበረ። አሁን ግን በጣም ሰው ተሻሽሏል። የተሻለ አገልግሎት ለመስጠት ቀን ከሌሊት እየሰራን ነው ያለ ነው ማለት ነው። ሰላም እንደምናላችሁ ውድ ተመልካቾቻችን፣ የአዲስ አበባ ከተማ ግንባታ ፍቃድና ቁጥጥር ባለስልጣን ከአዲስ ሚዲያ ኔትወርክ ጋር በመተባበር ያዘጋጀ የሚያቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራም አሁን ጀምሯል። እንግዲህ ባለፉት ሳምንታት የተለያዩ ክፍለ ከተሞች ላይ በመሄድ ቅርንጫፍ ጽህፈት ቤቶች ላይ ማለት ነው የአገልግሎት አሰጣጥ ቅኝት ያደረግን እንደነበር እንግዲህ ታስታውሳላችሁ። ዛሬ ደግሞ አራዳ ተገኝተናል። አራዳ ክፍለ ከተማ ቅርንጫፍ ጽህፈት ቤት ላይ የሚሰጡ አገልግሎቶች ምን ምን ናቸው፣ ቴክኖሎጂ አጠቃቀም እንደዚሁም ደግሞ ተገልጋዮችን ለመድረስ ምን እያደረጉ ነው የሚሉትንና ተያያዥ ጉዳዮችን አንስተን ቆይታ ልናደርግ ወደናል። ቢሮ ላይ በተለይ ከፍቃድ ጋር የተያያዘው ነገር ምን ይመስላል ብለን ካየን በኋላ ወደ ሳይት ደግሞ ሄደን የክትትልና ቁጥጥር ሂደታቸውስ እንዴት ነው ብለን እንቃኛለን ማለት ነው። እናንተ እስከ ፕሮግራማችን ፍጻሜ አብራችሁን ሆናችሁ እንድትከታተሉን ጋብዛችኋለሁ። ወደ ጽህፈት ቤታችን በሰላም መጣችሁ። ግርማ ፍቃዱ ይባላል። የአራዳ ክፍለ ከተማ ግንባታ ፍቃድና ቁጥጥር ጽህፈት ቤት ኃላፊ ነኝ። እኛ የሚሰጡ አገልግሎቶች እናስቃኛችሁ። የሚጀምረው ከግንባታ ፍቃድ አሰጣጥ ቡድን ተወካይ ተዋለልኝ ዘንጋው እሳቸው ጋር ላገናኛችሁ። በዋናነት የምንሰጠው ከፕላን ስምምነት ጀምሮ አዲስ የግንባታ ፍቃድ፣ የአዝቢልት ፍቃድ የነባር ግንባታ ማለት ነው፣ የግንባታ ማሻሻያ፣ የስም ለውጥ ምንኝና መሳሰሉት ነው። አሁን ደግሞ ከወረዳ አገልግሎት ወደኛ የመጡ አሉ የእድሳት ፍቃድ ምንላቸው፣ እነሱን ጨምሮ በርካታ አገልግሎቶችን እንሰጣለን ማለት ነው። አራዳ ክፍለ ከተማ እስከ 10 ወለል ድረስ ቤዝመንትን ጨምሮ እስከ 10 ወለል ድረስ ፍቃድ እንሰጣለን ማለት ነው። በኢሰርቪስ አገልግሎት ማንኛውም አካል ፕላን ስምምነቱን ያወጣል። ፕላን ስምምነቱን ካወጣ በኋላ እዛ ፖርታል ላይ ሄዶ አፕላይ ያደርጋል ማለት ነው። አፕላይ ካደረገ በኋላ ኢሚዲየትሊ ቡድን መሪው ጋር ይመጣለታል። ቡድን መሪው ለሚመለከት ባለሙያ ይመራዋል። አጠቃላዩን የሚሰራው ደግሞ አርኪቴክቱ መጨረሻውን ሰርቲፊኬት ኢሹን የማድረግና ዶክመንት ዋይዝ መሟላት ያለባቸውን ነገሮች አይቶ ከፕላን ስምምነቱ ጋር እና ከፕላንና ህግጋቶች ጋር ተሟልቷል አልተሟላ የሚለውን አይቶ መጨረሻ ላይ ፈቃዱ ይሰጣል ማለት ነው። ቴክኖሎጂ ብዙ ነገር ያቀላል። ጊዜን በዚህ ሰዓት ጊዜን የሚያክል ነገር ብዙ ነገራችን ነውና ማንኛውም ሰው ቦታው ቤቱ ሆኖ እዚህ ሳይመላለስ ወረቀት ምናምንም ሳይዝ ስልኩ ላይ ላፕቶፕ ይዞ መጨረስ ይችላል ማንኛውም ነገር ማለት ነው። ሶ በመንገድ የሚጠፋውን ጊዜ በትራንስፖርት የሚጠፋውን ጊዜ ብዙ ነገር ሴቭ ያደርጋል። እዚህ ተቋም ለየት የሚያደርገው ምንድነው? ብዙ ስቴክሆልደሮች አሉት። የፕላን ኮሚሽን አዚስም ታይም የመሬት አገልግሎት አለ። ካርታ ይዞ የሚመጣ ሰው ፕላን ስምምነት ሲያወጣ እነዛን ህጎች ይጠብቃለሁ ብሎ ነው ፕላን ስምምነት የሚያወጣው። ሶ ይሄንን ከማሟላት አንፃር ፕላን ስምምነት ካወጣ በኋላ ያው ያለቀ ይመስላል ብዙ ሰው ዝም ብሎ ሰሜት አድርገሽ አፕላይ አድርገሽ ኢሚዲየትሊ የምታገኘው አገልግሎት አይደለም። በትንሹ 21 የስራ ቀን ይፈልጋል። በመሃል ኮንሰልታንቱ ወይም ባለጉዳዩ የተሰጠውን ኮሜንት አስተካክሎ እስኪመጣ የሚወስደው ደግሞ የራሱ ጊዜ አለ። ሶ በዚህ ምክንያት የራሱ ተግዳሮቶች አሉት ማለት ነው። ጊዜ ይፈልጋል።
ሪኳየርመንቶቹ ብዙ ናቸው። እነሱን ካሟላ ምናልባትም 21 ቀንም ላይፈጅ ይችላል ማለት ነው። እንዲያውቁልን የምንፈልገው ሁሉም ዶክመንቶችን አሟልተው እንዲመጡ፣ ሁሉንም አገልግሎቶች መረጃ አሟልቶ ከመጣ ለኛ ቀላል ነገር ነው። የሚሰጡት ኮሜንቶችን ደግሞ በአግባቡ ጊዜ ሳይወስዱ በ2 በ3 ቀን ውስጥ አስተካክሎ መምጣት ከተቻለ የኛ ስራ ይቀልልናል ማለት ነው። ግንባታ ፍቃድ አስጨርሼ ማስጀመሪያ ፍቃድ ለወሰን መጣሁት። እዚህ አንድ የምንከታተለው አዲስ የማስጀመሪያ ፍቃድ ለማውጣት ፕሮሰስ የምናደርገው አለ። እሱን ፕሮሰስ እያደረግን የተገናኘነው። አገልግሎታቸው አሪፍ ነው። ያው የምናሟላው ነገር ይጠይቁናል። እኛ ሳናውቀው የጎደለን እናሟላለን። በቃ ምንም ችግር የለም። በእውነቱ አገልግሎት አሰጣጣቸው ጥሩ ነው። በተቻለ መጠን ግን በጣም ጥሩ ሁኔታ ነው የሚሰጡን። በኦንላይን መሆኑ ለኛ ምን ጥቅም አለው? ለፊድባክ ኮሜንቶችና ሌሎች ነገሮችን ፊድባክ የምናጠፋውን ጊዜ በጣም በትልቅ እንትን ይቀንስልናል። ታይማችንን ሴቭ እናደርጋለን። በአራዳ ክፍለ ከተማ የግንባታ ፍቃድና ቁጥጥር ቅርንጫፍ ጽሕፈት ቤት ላይ የሚሰጡ አገልግሎቶች ምን ምንድን ናቸው? በዋናነት በአራዳ ክፍለ ከተማ ግንባታ ፍቃድና ቁጥጥር ጽሕፈት ቤት የሚሰጡ ዋና ዋና አገልግሎቶች አሉ። 5 ዋና ዋና አገልግሎቶች የአገልግሎት ዘርፎች አሉ። አንደኛ የግንባታ ፍቃድን አሰጣጥ ቡድን አለ። በሁለተኛ ደረጃ የተሰጡ ፍቃድ የሚከታተል የሚቆጣጠር የግንባታ ፍቃድ ክትትልና ቁጥጥር የሚባል ቡድን አለ። በሶስተኛ ደረጃ ተሰጥቶ ግንባታው ተከታትሎ ካለቀ በኋላ ግንባታ ፍቃድን በትክክል ስለማድረጉ የሚያረጋግጠው የግንባታ የህንፃ መጠቀሚያ ፍቃድ አለ። ሌላ የውጭ ማስታወቂያ ፍቃድ በስክሪን በዲጂታል ስክሪን የሚሰጠውና በጣም ሚኒመም ስታንዳርዱ ደግሞ ሳይን ቦክስ የሚባለው እሱ የራሱ ስታንዳርድ አለው። በሱ አገልግሎት ይሰጣል ማለት ነው። የመጨረሻው መረጃዎችን ማደራጀት ነው። ከግንባታ ነክ ጉዳዮች ጋር ተያይዞ መረጃዎችን በአጠቃላይ መረጃ ይደራጃል። እዚህ አይነት ስራዎች ባጭሩ ይሰጣሉ ማለት ነው። አገልግሎት ሰጪ ተቋም እንደመሆናችሁ እንደ ክፍለ ከተማ አገልግሎታችሁን ለማዘመን የሰራቿቸው ስራዎች ምን ይመስላሉ? የነበሩ እክሎችና የተገኙ ውጤቶችስ ምንድን ናቸው? ባለስልጣን መስሪያ ቤቱ በተለይ ባለፉት 2-3 ዓመታት ከፍተኛ ሪፎርም ላይ ነው የነበረው። የሪፎርሙ ትልቁ አጀንዳ አገልግሎት ጋር ታይዞ አገልግሎትን 3 ነገሮችን የያዘ ነው። አንደኛ ከሰው ኃይል አደረጃጀት እንደ አዲስ ተሰርቷል። ይሄ ስራውን ሊያሰራ የሚችል አገልግሎቱን ቀልጣፋ የሚያደርግ ጥራት ያለው የህዝብን እርካታ የሚጨምር ስራዎች ተሰርቷል ማለት ነው። ይሄ ብቻ ሳይሆን ከህግ ማዕቀፍ የተለያዩ የህግ ማዕቀፎች ወጥቶ ወደ ስራ የተገበደበት ሁኔታ ነው ያለው። ይሄን እንደዚህ ሲባል ህግም ወጥቶ አደረጃጀትም ወጥቶ ሌሎች ማዕቀፎች አሉ ማለት ነው። አገልግሎት ማዘመን ያስፈልጋል። ከዚህ ጋር ተያይዞ አገልግሎትን ለማዘመን አንደኛ ከቴክኖሎጂ ጋር የተያያዙ ስራዎች እንደ ከተማ ዘርፈ ብዙ ስራዎች ተሰርቷል። ቴክኖሎጂ ማለት በቀላሉ ከዚህ በፊት ሰው ቤት ሆኖ አገልግሎቱን አፕላይ ማድረግ አይችልም ነበር። አሁን ሰው በቀጥታ ቤቱ ሆኖ እንትና ሊያደርግ ይችላል ማለት ነው። አፕላይ አድርጎ መጥቶ ስራውን የሚያገኝበት ከዘርፈ ብዙ የቴክኖሎጂ ውጤቶችን እየተጠቀመን ነው ያለን። እንደናንተ ክፍለ ከተማ ብዙ ጊዜ በተለይ ከመልካም አስተዳደር ጋር ከቅሬታ ጋር ተገናኝቶ ይነሱ የነበሩ ጉዳዮች ምንድናቸው? እናንተ እንደ ግንባታ ፍቃድ የቅሬታ አፈታት ሂደታችሁ ምን ይመስላል? ባለጉዳይ መመላለስ፣ ፋይል ጠፋ፣ የተለያዩ እንግልቶች ነበሩ። አሁን በዚህ ጊዜ እኛ እንደ ኦፕሬሽናል ሊደርስ ግልጽ የሆነ መመሪያ አለ፣ ግልጽ የሆነ አሰራር አለ። የሚመጣ ሰው ምን ማሟላት እንዳለበት በሙሉ በግልጽ የተቀመጠ ስለሆነ እውነት ለመናገር በዚህ 1 አመት መልካም አስተዳደር ቅሬታ የቀረበበት ሁኔታ አልነበረም ማለት ነው። አሁን ተቀናጅተን በአንድ መንፈስ ስለምንሰራ ሁሉም ስራውን ገወጥ የለም ማለት ይቻላል። አራዳ ክፍለ ከተማ ላይ እንግዲህ ኮሪደር ልማት በስፋት ከተሰራባቸው ቦታዎችና ገጻቸው ሙሉ በሙሉ ተቀየረ ከሚባሉ ክፍለ ከተማዎች አንዷ ናትና አሁን ከግንባታ ጋር በተገናኘ እዚህ ክፍለ ከተማ ላይ ያለ ፍቃድና ያለ ቁጥጥር የሚያልፍ ህንጻ አለ? አራዳ ክፍለ ከተማ ላይ ማንኛውም ግንባታ ፍቃድ ሲሰጥ ቋሚም ሆነ ጊዜያዊ በእኛ ነው ማለፍ ያለበት፣ በእኛ ተቋም ማለት ነው። ለውጥ መጥቷል፣ በህግም የታሰረ ሆኗል ማለት ነው። የኮሪደሩ ትልቁ ትሩፋት የሆነው አንዱ ይሄ ነው ማለት ነው። ያለ ፍቃድ የሚሰራ የለም። ፍቃድ ወስዶ ጀምሮ የሚቆም በመሃል የሚቆም የለም።
የተለየ ችግር ካላጋጠመና በህግ የታወቀ ችግር ካልሆነ በቀር የለም ማለት ነው። የሰራተኛ እንደዚሁም ደግሞ የአካባቢ ደህንነት ከማስጠበቅ አንፃር ከዚህ ጋር በተገናኘ እየሰራቸዋቸው ያላቸው ስራዎች ምን ይመስላሉ? ውጤት አስገኝተዋል ማለት እንችላለን? በዚህ ዙሪያ ምን ችግሮች ነበሩ? በየቦታው በየጊዜው ሰው ይሞት ነበር። ደረጃቸውን ያልጠበቁ ግንባታዎች ይገነቡ ነበር። የተለያዩ ችግሮች ነበሩ። በአሁኑ ጊዜ ግን አንደኛ የሴፍቲ ኢሹ አንድ ህግ ነው። የህጉ ማዕቀፍ ሆኖ እንዲቀመጥ ተደርጓል። አሁን ግንባታ ፍቃድ ስንሰጥ የሴፍቲ ኢሹ አብሮ እንደ ማንኛውም ከተማ ፕላን ህግ አብሮ ይሰጣል ማለት ነው። ሁለተኛ ግንባታ የሚገነባ አካል የሴፍቲ ኢንጂነሮች ማሟላት ብቻ አይደለም፣ የሴፍቲ ኢንጂነሮችም ጭምር እንዲመደቡ ተደርጎ በየዕለቱ የሚሰሩ ስራዎች ከሴፍቲ አንፃር ምን ይመስላል የሚል አለ ማለት ነው። ከዚህ ጋር ተያይዞ ይሄን ያላሟሉ ሰዎች ቅጣቱ ከፍተኛ ነው፣ ይቀጣል ባሉ በየደረጃው በየእርከኑ ቅጣቱ ከፍተኛ ነው። አልቲሜት ጎላችን መቅጣት ሳይሆን ማሰማር ነው። የደረጃውን የጠበቀ ግንባታ እንዲገነባ ዜጎችን ህይወት ያልቀጠፈ ንብረት እንዳይወድም ተደርጎ እንዲሰራ የተደረገ ስለሆነ የሴፍቲ ኢሹ የሪፎርሙ አንድ አካል ስለሆነ አሁን በአሁኑ ጊዜ በጣም ከፍተኛ ለውጥ መጥቷል። እዚህ ክፍለ ከተማ ላይ ህገወጥ መሆን ወይ ደግሞ በህጋዊ መንገድ አለመሄድ ምንድነው ሊያስከፍል የሚችለው? ምን ድረስ ነው የሚያስከፍለን? እንደ ተቋማችን ህገወጥነት እንደ ከተማው ማለት ነው በተለያየ አግባብ ልናይ እንችላለን። ለምሳሌ ህገወጥ ግንባታ ስንል እኛ እንደ ግንባታ ፍቃድና ቁጥጥር ባለስልጣን የምናየው በሁለት መልክ ነው። አንደኛ እኛ ፍቃድ ሰጠን፣ ዲዛይኑን ፕላኑን ሁሉ ተቆጣጥረን ሰጠን፣ የከተማም የክፍለ ከተማም እርከን ይሁን በማንኛውም አግባብ ከተሰጠው ፍቃድ ውጪ ፍቃድ ኖራቸው ከተሰጣቸው ፍቃድ ውጪ በማስፋትም በማጥበብም ከተሰራ ህገወጥ ነው፣ እርምጃ እንወስዳለን። ማስታወቂያ ፍቃድም ሊሆን ይችላል እኛ ሰጠን እዚህ የተሰጣቸውና ሄደው የሚለጥፉት ከሆነ ህገወጥ ነው ማለት ነው። እኛ ነው የምንቆጣጠረው። የመጠቀሚያ ፍቃድም እንደዛው ነው። እኛ ለአገልግሎቱ ይሄ ለዚህ አገልግሎት ትጠቀማለህ ብለን ከሰጠን በኋላ ሄዶ አገልግሎት ቀይሮ የመኪና ፓርኪንግ የነበረውን ሱቅ አድርጎ ስቶር አድርጎ ምናምን እኛ ነው የምንከታተለው በቀጥታ ማለት ነው። ይሄ ህገወጥ ነው። በዚህ ደረጃ እኛ ራሳችን ባለው ህግና መመሪያ መሰረት እርምጃ የምንወስድባቸው ይሆናል። ቅጣቶቹ በእርከን ነው። ሌላኛው ህገወጥ ግንባታ ለምሳሌ ባዶ ቦታ ሊሆን ይችላል፣ ባዶ የመንግስት ቦታ ላይ ሊሆን ይችላል፣ ወይ ደግሞ በራሳቸው ይዞታ ላይ ሊሆን ይችላል። ግለሰቦች ወይ በመንግስት ይዞታ ላይ ወይ በራሳቸው ይዞታ ላይ ያለ ፍቃድ የሚሰሩ ማንኛውም ግንባታዎች የመሳወቂያ ፍቃድም ሊሆን ይችላል፣ ግንባታ ፍቃድም ሊሆን ይችላል። ይሄ ህገወጥ ነው። የቀጥታ ደንብ የሚሰራም ሲሆን እኛ እንደ አመራር በቅንጅት እንደሚሰራ ተቋም በጋራ ነው እርምጃ ነው የምንወስድባቸው ማለት ነው። ይሄ በዋናነት የደንብ ስራ ሆኖ እኛም እንደ አመራር እንደ ተቋም እንደ ማንኛውም ዜጋ ህገወጥነትን እንደሚከላከል አካል አብረን የምንከላከል ነው ማለት ነው። ስለዚህ በሁለት ዋና ነገሮች ነው የምናየው። ውድ ተመልካቾቻችን እንግዲህ ቆይታችን እንደቀጠለ ነው። ቢሮ ላይ በመሄድ የሚሰጡት አገልግሎት ምን ይመስላል በማለት በተለይ ከፍቃድ ጋር የተገናኙትን ነገሮች አውርተናል። ከዛ በኋላ ደግሞ ተገልጋዮችን አገልግሎታቸው ምን ይመስላል ብለን ጠይቀናቸዋል። የቢሮ ኃላፊው ደግሞ ጠቅለል ያለው መረጃ አንድ ሰው ወደ አራዳ ክፍለ ከተማ ቅርንጫፍ ጽሕፈት ቤት ሲሄድ የሚያገኘው አገልግሎት ምን ነው የሚለውን በግልጽ ነግረውናል። አሁን ደግሞ የቁጥጥርና ክትትል ሂደታቸውን ለማየት ወደ አንድ ሳይት ተገኝተናል ማለት ነው። የክትትልና ቁጥጥር ስራቸው ምን ይመስላል፣ እንደዚሁም ደግሞ ከአልሚዎች ጋር ያላቸው ግንኙነት ምን ይመስላል የሚለውን ልንጠይቅ ልናውቅ ደግሞ ወጥተናል ማለት ነው። እናንተ እስከ ፕሮግራማችን ፍጻሜ በድጋሚ አብራችሁ ሁኑ። ብዙ ጸጋ ይባላል። የአራዳ ክፍለ ከተማ ግንባታ ፍቃድ ጽሕፈት ቤት የክትትል ባለሙያ ነው። ከግንባታ ቁጥጥርና ክትትል አንፃር የሴፍቲ መጀመሪያ ሴፍቲ ፈርስት የሚለው እናስቀድማለን። እሱ ደግሞ የሰው ህይወት ነው መቅደም ያለበት ከስራው። ከዛ በኋላ ነው ስራው ላይ ትኩረት የሚደረገው። ሴፍቲ በጣም ነው የምንከታተለው በዋናነት። ክትትል ማለት ስራው ላይ ያሉትን ነገሮች ከዲዛይኑ አንፃር ከከተማ ፕላን አንፃር ተሰርቷል ወይ፣ ማስተር ፕላኑን ጠብቆ ተሰርቷል ወይ፣ ከመንገድ ጥናት ጋር አያይዘን ሴት ባኮች አሉ፣ ከፕላን ኮሚሽን ጋር ተያይዞ የፕላን ጥሰቶች እንዳይጣሱ እሱን እናስጠብቃለን። በዲዛይኑ መሰረት ደግሞ ስራው መሰራቱንም እንደዛው መከታተልና መቆጣጠር
ነው ስራችን። እንደ አራዳ ክፍለ ከተማ ህንፃዎች ስላሉ በቁጥጥራችን ስር ናቸው። ብዙም ከኛ ውጪ የለም። ዝም ብለን ደግሞ የዞርንም ቼክ እናደርጋለን። በፊት ሴፍቲ ትንሽ ችግር ነበረ። አሁን ግን በጣም ሰው ተሻሽሏል። በየሳይቱ ሴፍቲ ኢንጂነሮች እንዳስገዳጅ እየተደረጉ ነው እና ይሄ ሄልሜት፣ አንጸባራቂ ጫማዎች፣ ፕሮቴክሽኖች ምናምን እንዲደረጉ ግዳጅ ስለሆነ ህጉ ስለጠበቀ ካላሟሉ አማካሪ ኮንትራክተር ባለቤት ላይ ቅጣት ይጣላል። ላይሰንሳቸው እስከ መታገድ ደረጃ ስለሚደርስ እነሱም ይጠነቀቃሉ። ከበፊቱ የተሻለ ነው። ሁሌም ይመጣሉ። ኮሚኒኬሽን አለን። በየሳምንቱ በየ3 ቀኑ እንደየስራው አይነት እየመጡ ይከታተላሉ። ጥሩ ኮሚኒኬሽን ያለን። ያው በስልክም በኖርማል በአካልም በስልክም እንገናኛለን። ሁሉም ነገር ሴፍቲውን በጠበቀ መልኩ ሰራተኛ ገና ከመግባቱ ጀምሮ ሲገባ የሴፍቲ ማቴሪያሎችን፣ ልብሶችን፣ ቬስት፣ ሄልሜት ምንላቸው አሉ። እነሱን በሙሉ አሟልተው ነው ወደ ስራ የሚገቡት። ሁሉንም ኳሊቲውን በጠበቀ መልኩ ነው የምንሰራው። ቴስት እንወስዳለን። የብረት ቴስት አለን። ኮንክሪት ሬዲ ሚክስ ነው የምንጠቀመው። ከቴስት ውስጥ የሚሰራ የለም። ኳሊቲውን በጠበቀ መልኩ መስራቱ አንድ ለኮንትራክተሩ ለራሱ ለሚሰራው ሰው ኮስት ይቀንስለታል። የሚጠረም ነገር አይኖርም። ስራው በስነ ስርዓት ከተሰራ ቶሎ ፊክስ አድርጎ ለሚፈለገው አላማ መዋል ይቻላል። ወይም ደግሞ ለሚቀበለው ለተረካቢው ማስረከብ የሚቻልበትን መንገድ በቀላሉ ያለው ሴፍቲውን መጠበቁ ያው ቅድም እንዳልኩሽ ነው። የሰራተኛን ሴፍቲ ጠበቅሽ ማለት ስራዎችሽን አፈጠንሽ እንደማለት ነው። ስለዚህ ስራው ፈጥኖ እንዲያልቅ ይረዳል ማለት ነው። በአጠቃላይ እኛ ለማለት የምንፈልገው የኛ የግንባታ ፍቃድ የሚወስዱ ሰዎች የሚሰጡ ግንባታ ፍቃዶቹን ያሉትን ህግና መመሪያዎቹን ተከትሎ መስራት አለባቸው የሚል ነው። በሁለተኛ ደረጃ ህገወጥነት መከላከል ላይ ትኩረት ሰጥቶ ማህበረሰባችን ከኛ ጋር መስራት አለባቸው የሚል ነው ማለት ነው። በሶስተኛ ደረጃ ማንኛውም የሚሰጡ አገልግሎቶች የኮሪደር ልማትን መሰረት ያደረገ የከተማውን ገጽታ ውበት የሚያበረክት የሚጨምር አብሮ የሚጨምር መስራት እንዳለበት። ሌላው ከመጠቀሚያ ፍቃድ ጋር ታይዞ መጠቀሚያ ፍቃድ አንደኛ በፕላኑ መሰረት በዲዛይኑ መሰረት በተሰጣቸው ፍቃድ መሰረት አጠናቆ ፍቃድ ከወሰዱ በኋላ በዛው ልክ ደግሞ ወደ አገልግሎት መግባት አለባቸው ማለት ነው። በመጨረሻ በአጠቃላይ በእኛ ክፍለ ከተማ የሚሰጡ አገልግሎቶች የበለጠ ጥሩ አገልግሎት ለማድረግ የተሻለ አገልግሎት ለመስጠት ቀን ከሌሊት እየሰራን ነው ያለነው ማለት ነው። ተመልካቾቻችን በአራዳ ክፍለ ከተማ ቅርንጫፍ ጽህፈት ቤት ላይ የነበረን ቆይታ ይሄንን ይመስል ነበረ። በቢሮአቸው በመገኘት የሚሰጡት አገልግሎት ምንድነው? ተገልጋዮችስ በአገልግሎታቸው ያላቸው ሀሳብ ቅሬታም ካለ ሀሳብስ ምን ይመስላል ብለን ጠይቀናቸው በአገልግሎታቸው በጣም ደስተኛ እንደሆኑ ነግረውናል። ከጊዜ ወደ ጊዜ አገልግሎትን ለማዘመን የተለያዩ ስራዎችን እየሰሩ እንደሆነ የጽህፈት ቤት ኃላፊውም ነግረውናል ማለት ነው። የፍቃድ አሰጣጥ ሂደታቸውንስ የሚለውን ከባለሙያ ጋር ቆይታ አድርገን የክትትልና ቁጥጥር ሂደታቸውን ደግሞ ለማየት ከሚቆጣጠራቸውና የሚከታተሏቸው ሳይቶች አንዱ ላይ በመገኘት እንግዲህ ምልከታን አድርገናል። የተገኘንበት ሳይት ላይ ያለውን ፕሮጀክት ማናጀሩ ያላቸው ግንኙነት ምን እንደሚመስል እንደዚሁም ህንጻው ግንባታ ምን ላይ እንዳለም ነግሮናል። እንግዲህ ከዚህ ውሏችን የተረዳነው ነገር አልሚዎች ከመንግስት አካላት ጋር አብሮ መስራታቸው ታሪክ ያለው ህንጻ እንዲኖረን እንደዚሁም ደግሞ ጥራቱን የጠበቀ ፈጣን የሆነ በጊዜ የሚያልቅ ህንጻ እንዲኖር ስለሚያደርግ አብረን እንስራ፣ አብራችሁ ስሩ መልእክታችን ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሳምንት በተለየ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት ይሁንላችሁ።